ሰላም ጤና ይስጥልን ውድና የተከበራችሁ ውድ ቤተሰቦች፣ ዛሬ ካሮት ለፀጉራችን ቆንጆና ውብ አድርገን ይህንን ካሮት እንሰራለን ማለት ነው። ለፀጉራችን ማለት ነው። እንግዲህ ካሮት ጥቅም ታውቁታላችሁ በደንብ ብዬ አስባለሁ። የካሮት ጥቅም በጣም ቫይታሚን አለው ማለት ነው። እንግዲህ ውድ ቤተሰቦቼ ይህንን ካሮት እንግዲህ በደንብ አድርገን እጥብ አድርጌያለሁ። እንደምታዩት ነው እንግዲህ ንጹህ የሆነው ካሮት ነው። እንግዲህ በእንደዚህ መልኩ አቆራረጥኩት ማለት ነው። ከዛ ንጹህ የሆነው ድስት ላይ እንግዲህ ትንሽ ቅቅል አድርግና ከዛ በጣም ጥቅም አለው። በጣም ከምለው በላይ ማለት ነው። ንጹህ የሆነው ውሃ እየተጠቀምኩ ነኝ ማለት ነው። ካሮት በጣም ቫይታሚን አለው እና ትንሽ ጋዙን ቀነስ አረኩት። ከዛን እንግዲህ ይሄው ክትክት አለ። እንግዲህ ይሄው ብስል ብሏል። እንግዲህ አሁን ማሽን ላይ ፍጭት ላድርግና እንግዲህ እስከ መጨረሻው ተከታተሉት። ለፀጉራችን እንዴት ውብ እንደሚሰጥ እንደገና ደግሞ ቫይታሚን እንዳለው ፀጉራችሁ በጣም እየሰባበረ ያስቸግራችሁ እህቶቼ ይህንን ካሮት ተጠቀሙት ማለት ነው። እና እንግዲህ ጉግል ላይ ገብታችሁ የካሮት ጥቅም ምን እንደሆነ ሰርች አድርጋችሁ ማየት ትችላላችሁ። እና ቤተሰብ እንግዲህ ለቤቴ አዲስ ከሆናችሁ ማለትም ዛሬ የመጣችሁ ከሆናችሁ ማለት ነው ላይክ ሰብስክራይብ በማድረግ ከኔ ጋር እንድትሆኑ በአክብሮት ጋብዛችኋለሁ። ማይ ፋሚሊ እንግዲህ በጣም ነው የምወዳችሁ። ባርቺ ጎበዝ ነሽ፣ ጠንካራ ነሽ የምትሉ እህቶቼ የምትዩ እህቴ በጣም አመሰግናለሁ። እንግዲህ ላይክ እና ሰብ አትርሱ። አስተያየታችሁ ኮሜንት ላይ መጻፍ ትችላላችሁ። እንግዲህ በእንደዚህ መልኩ ይሄው ካሮትን እንግዲህ ፍጭት ታረኩት። ንጹህ የሆነው ጨርቅ ንጹህ መሆን አለበት ጨርቁ። ለምን ለፀጉራችን እንግዲህ እንትን እያለን ስለሆነ ንጹህ የሆነው ጨርቅ ላይ በደንብ አድርገን እናጣራዋለን ማለት ነው። እንግዲህ እንደምታዩት ነው እንግዲህ ካሮቱ እንግዲህ ቤተሰብ እንግዲህ በእንደዚህ መልኩ ይሄው እንግዲህ በእንደዚህ መልኩ ነው የወጣልኝ ቆንጆ ውብ የሆነው። እንግዲህ በጣም ደስ ይላል። አሪፍና ቆንጆ የሆነው ካሮት ነው። እንግዲህ ይሄው በእንደዚህ መልኩ ያ ማለት ያኔ ምንም እንትን የለውም ማለት ማሽን በደንብ ነው የፈጨው ምናምን ብላችሁ እንዳትጠቀሙት ማለት ፀጉራችሁን ይይዛል የካሮት እንትኖች ማለት ነው። ስለዚህ እንደዚህ ማጣራት አለበት። ካጣራችሁት በኋላ ፀጉራችሁን መቀባት አለባችሁ ማለት ነው። እንግዲያውስ ቤተሰብ ይሄንን እንትኑ ልጠቀም ይሄንን ኮኮናታ ትንሽ መጠቀም አለብኝ። እንግዲህ ይሄው ትንሽ በቂ ነው ማለት ነው። የሆነ ጭቃ ነገር ስለሆነ ቶሎ አይወርድም። እና እናንተ ዘይቱን ግን እኔ ከዚህ በፊት ዘይቱን በጣም ነው የምወደው፣ ግን በጣም ያሳክካል። ለፀጉራችሁ በጣም አደጋ ያመጣል። አደጋ ማለት ያኔ በጣም ያሳክካል። 3 ቀን 2 ቀን ከተቀባችሁ ትንሽ እንትን ከቆያችሁ ማለት ነው በእጃችሁ አያርፍም። በቃ ያሳክካልና እናንተ ግን ማለት 2 ቀን 3 ቀን ማታጠብ አለብን ካላችሁ የወይራ ዘይት ማለት ዘይቱን መጠቀም ትችላላችሁ። ዘይቱን ማለት ነው። ፀጉሬ እንግዲህ ይሄ ይመስላል ማይ ፋሚሊ ፀጉሬ ይሄ ይመስላል። መታጠብ አለብኝ። እንግዲህ መታጠብ በፊት ነው እንግዲህ ይሄንን እየተጠቀምኩት ያለሁት ማለት ነው። እንግዲህ ቅድሚያ ማለት ነው እንግዲህ በእንደዚህ መልኩ ወይ ደስ ሲል ያኔ ርስ ይላል። በጣም ከሙሉ በላይ ማለት ነው ደስ ይላል። እና
እንደዚህ መልኩ ሁሉንም መጨረስ አለብኝ። እንደዚህ እየተቀባሁ ቅቤ ወይኔ እንደ ቅቤ የሆነ ያህል አይደለ? ቅቤ እናንተ ስትቀቡ ጊዜ እንዴት ይሰማቸዋል? እንደ ቅቤ ማለት ነው። የሆነ ደስ ይላል። እና ፋሚሊ ማይ ፋሚሊ በእንደዚህ መልኩ እንግዲህ ይኸው እየተቀባው ነኝ። ከ30 ደቂቃ ወይም 1 ሰዓት ከቆያችሁ በቂ ነው ብዬ አስባለሁ። እኔ 1 ሰዓት ነው ያው ከ1 ሰዓት በኋላ ነው የታጠብኩት ማለት ነው። በደንብ አድርጋችሁ አድርሱት። በደንብ አድርጋችሁ ማለት ነው። ያው እንግዲህ ራሳችሁን አትጣሉት ማለት ስራ እያላችሁ ምን እያላችሁ ጸጉራችሁ እኮ ነው ይዛችሁ የምትሄዱት። ለፍታችሁ የለፋችሁበት ገንዘብ ይዛችሁ አትሄዱም። ቤት ይዛችሁ አትሄዱም። ከእናንተ ጋር ስትሞቱ የምትሄደው ጸጉሯ ብቻ ናት። ራሳችሁን እንዳጣሉት፣ ራሳችሁን ሙሉ በሙሉ እንዳጣሉት። የምሬን ነው የምላችሁ። አስቡት እስቲ በጣም የምትወዱት ነገር ከእናንተ ጋር አይሄድም ስትሞቱ ማለት ነው። ግን ጸጉራችሁ ከእናንተ ጋር አንድ ላይ ይሄዳል። ስለዚህ ራሳችሁን አትጣሉት። እና በተለይ ደግሞ በጣም ማለት ቅባት ካላገኘን እንደገና ደግሞ ይሄ ቅባት አጣን ምናምን ብለን ዝም ብለን እንትን ይሄ ዝም ብሎ ዘይት እንትን ዘይት የወይራ ዘይት ማለት ዘይቱን ማለት ነው። ከባድ ነው እሱ። እንግዲህ ይሄ ይመስላል ማለት መታጠብ ነው። ከ1 ሰዓት በኋላ ሽፍን ላድርግና ሽፍን እንግዲህ ሽፍን ላድርግና ይሄው